ጥፍር አልጋ የሚያቀስት እንትን ከቆዳ የሚሰራ እዚያ ጠፍር ነው የሚባል በእኛ ሀገር። እግዚአብሔር ይባርካችሁ እናንተም ስመገ ጌታ ይባርካችሁ። እዛ ውስጥ ይገባልና ያ እንትን ጠፍር አልጋ ቆዳው አያሳየውም። ታች የሆነ ብዙ እንትን ያለው በቃ እና ያንን ለባብሶ ምናምን ከዛ ሲሄድ ተቀበለኝ። ሰውየው እንኳን ደህና መጡ አለ። ተቀበለኝ። አረቄ ቀረበ፣ ቢራ መጣ። ቢራን እየጠጣሁኝ አረቄን እየጠጣሁኝ ዘላለም ያለ ሄድ ነው አልኩት። ዘላለም እኮ እኔ ጋር መጥቶ ያውቃል ማለት ይዋሽ። ሰይጣን ደግሞ ክፉ አይደል? ቢያውቅ እኮ እዛ ውስጥ እንዳለ መናገር ነበረበት። ሰይጣን ራሱ ውሸታም አንዳንዴ እንድትገል ነው የሚነግርህ፣ እንድታጠፋ ነው የሚነግርህ እንጂ የሆነ ነገር ሲሆን አይነግርህ። ውሸታም ከዛ የለም ማለት እና የጴንጤዎች አዳራሽ አለ፣ ትልቅ አዳራሽ እና እዛ ነው ያለ ብለውኛል። በእርግጥ እዛ ነው ያለ ብለውኛል። የት ነው አዳራሹ? ና ውሰደኝ አልኩት። በቃ እስቲ ቆይ ትንሽ ቆዩ ተረጋጉ አለኝ። እንግዲህ የምታሳየውን አሳየኝ አለዛ ነገር ያለው አልኩት። ሽጉጧን አውጥቼ ከዛ ደግሞ በዚያችም ይፈራኛል፣ በሁለት በኩል ይፈራሉ። ናሺ ኑ ላሳየሁት አለና ወስዶ የጴንጤዎችን አዳራሽ አሳየኝ ማለት ነው፣ ዘላለም ያለበት። ከዛ የጴንጤዎችን አዳራሽ ሳይ ትልቅ እንደዚህ በቃ 3 ምናምን ይሆናል አዳራሽ፣ በጣም ትልቅ አዳራሽ። ጉትን የሚባል ከተማ የምታውቁ ከሆነ መሰረተ ክርስቶስ ቤተክርስቲያን የዛን ሰዓት ነበር። ከዛ ሄድኩኝ አየሁት። ይሄማ ከሆነ ምን ችግር አለ? በቃ ሰዎችን የሆነ ገንዘብ ሰጥቼ 10,000 20,000 ምናምን ሰጥቼ እንዲያወጡት አደርጋለሁ። የመጀመሪያው እርምጃ። ሁለተኛው እርምጃ በዚህ ሁኔታ የማይመጣ ከሆነ አንድ ርብ ጥርበታለሁ። አንድ ርብ የሚያውቃሉ? አንድ ርብ የሚያቀስት ይጅ። አረ ምን አይነት የተባረከ ትውልድ ነው እናንተ እዚህ ሀገር ያለው። አንድ ሰው ብቻ ነው የሚያውቃል ርብ። በጌታ በኢየሱስ ስም እግዚአብሔር ይባርካችሁ። አረ እንኳን አላወቃችሁት የተሰበረ አንድ ርብ ማለት በአጋንንቱ ዓለም ኪዳን ተደርጎ ወይም ደግሞ የሆነ መስዋዕት ተደርጎ አሁን እንደዚህ አይነት አዳራሽን በድንጋይ ማስደብደብ፣ እባብ መሙላት ነው። ከየት መጣና ይባል እባብ በሚሊዮን ይመጣና ሰዎችን ይነድፋቸዋል። ድንጋይ ምናምን ይመጣና የወንዝ ድንጋይ ከየት እንደመጣ አይታወቅም፣ ቤቱን ይቀጠቅጠዋል፣ ይደበድበዋል። ሌላው ሶስተኛው ፓርት ምንድነው የሚያደርገው? እቤት ውስጥ ያለውን ምግብ ትል ያደርገዋል። አንድ ርብ ይሄ ነው። በዚህ አስጨንቄ ወንድሜን ወስዳለሁ ብዬ ነው እኔ በያው እግዚአብሔር ፊት ነው የምነግራችሁ። ይሄንን አንድ ርብ ለማውረድ ፕሮሰስ አለው። ዝም ብሎ እንደዚህ በጸሎት እንዳይመስል ኢየሱስ ጋር ስትመጣ ነው ፕሮሰስ የሌለው እንጂ ዛሬ ስትሄድ ፕሮሰስ አለው። እና መንፈሱ ምን ጠየቀ? 4 ጥቁር ድመት ጠየቀ፣ 4 ጥቁር ውሻ ጠየቀ። ከዛ የሰው ደግሞ ይችን ትንሿን ጣት ጠየቀ። ትንሿ እነዚህን ቆርጠህ አምጣ። ከዛ አንድ በጣም ባለ ሀብት የሆነ ጠንቋይ የሚወድ ሰው ነበርና ይሄንን እኔ አመጣለሁ አለ። አምጣልኩት። ከዛ ሄዶ ነቀምት የሚባል ሀገር ጥቁር ድመት ጥቁር ውሻ ገዝቶ አመጣ፣ ገንዘብ ስላለው። ከዛ ጣት ከየት ይምጣ? እጣቷ ከየት ይምጣ? ከዛ እንዴ ጣት ይፈለግ ምናምን ተባለ። በእውነት ነው የምነግራችሁ፣ በቃ እጣት መገኘት አልቻለም። በዛ እንሞክረው ተባለና 99 ሰንደል የሚባል አለ፣ እሱ ተወከለ። የሆነ ነገር ተደረገ። በጣም ብዙ ፕሮሰስ። በቃ አሁን ላሳጥርላችሁ ብዬ ነው። ጊዜ ካለኝ ከነገም ከነገ ወዲያም ነግራቸው ብዙ ነው ታሪኩና ያን ሞክር ነው አልሰራም። ለካስ በጴንጤ ላይ አንድ ርብ አይሰራም። አንተ አይገባም እንዴ? ከዚህ በፊት እኮ ሌላ ላይ እኮ ሰርቼዋለሁ። ሆቴል ላይ ሰርቼዋለሁ አዲስ አበባ ባለ ሀብት ላይ ጥዬ። ከዛ የንስሐ አባት በጎን ይላካል። በጎን በኩል የሄድና የንስሐ አባቱ ለዚህ እኮ መፍትሄ አለ ይላል። የንስሐ አባቱ ምንድነው መፍትሄው? አንድ የጥበብ ሰው አሉ፣ እሳቸው መጥተው ከጸለዩ በቃ ቀጥ ይላል ይለዋል። እምጥለው እኔ ነኝ። የንስሐ አባቴ ደግሞ ምን ሆኖ ነው የሚሄደው? ደላላ ሆኖ ነው የሚሄደው። ደላላ መንፈስ የተመታ ይሁን።
እንደዛ አድርገን 1,900,000 ብር በቃ እንቀበላለን። ተከብረን መኪና እኔ